ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች እንዴት ውላችሁልናል? አዳዲስ መረጃዎችን ይዘን መጥተናል። አብራችሁ እንድትቆዩ ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። የአዲስ አበባን ሕዝብ የከዳነው እኛ ነን ሲሉ አቶ ልደቱ አያሌው ተናግረዋል። አቶ ልደቱ አያሌው ምርጫ 97ን በማስታወስ ከቢቢሲ ጋር ቃለ መጠይቅ አድርገዋል። ይህንንም ተከትሎ የአዲስ አበባን ሕዝብ የከዳነው እኛ ነን እንደዛ ብዬ ነው ማስበው ብለዋል። የዚህን ዝርዝር ዘገባ መናቀርብላችሁ ይሆናል። እንደዚሁም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መታወቂያ መመዝገብ በራሱ የመጨረሻ ግብ አይደለም፣ ከፋይናንስ ትምህርት፣ እንዲሁም ደግሞ ማህበራዊ ጥበቃ ጋር መተሳሰር አለበት ሲሉ ገልጸዋል። ፋይዳ መታወቂያን አስመልክተው ንግግር ባደረጉበት ወቅት ነው የተናገሩት። ይህንንም ጉዳይ በዝርዝር የምንመለከተው ይሆናል። ከዚህ ባሻገር የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችል የአዋጅ ረቂቅ አለ። ይህንም ጉዳይ እንመለከተዋለን። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን የመሬት ባለቤትነት ወይም ደግሞ ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። ይህንን ጉዳይ እንመለከተዋለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። በቀዳሚነት የምንመለከተው ጉዳይ የአዲስ አበባን ሕዝብ የከዳነው እኛንን ብዬ ነው የማስበው ሲሉ አቶ ልደቱ አያሌው ተናግረዋል። ምርጫ 97 ሲነሳ እንግዲህ በቀዳሚነት ከሚጠቀሱ የተቃዋሚ ወይም ደግሞ የተፎካካሪው ቅንጅት ፓርቲ አመራሮች መካከል አቶ ልደቱ አያሌው አንዱ ናቸው። በወቅቱ ከነበሩት ፖለቲከኞች መካከል ወጣት የነበሩት አቶ ልደቱ በአንደበተ ርቱዕነታቸው እንዲሁም ደግሞ በሚያንጸባርቁት አቋም በርካታ ደጋፊዎችን ማፍራት ችለው ነበር። የምርጫው ሂደት ተጨናክፎ በተቃዋሚዎችና በመንግስት መካከል ፍጥጫ መፈጠሩን ተከትሎ ከአብዛኞቹ የቅንጅት አጋሮቻቸው የተለየ አቋም ያንጸባርቁ የነበሩት አቶ ልደቱ ስማቸው በአሉታዊ መልኩ በስፋት ሲነሳ ነበረ። በተለይም ከምርጫ 97 ባሻገር አሁን ድረስ በኢትዮጵያ ፖለቲካ ውስጥ ከሚጠቀሱ ፖለቲከኞች መካከል ጎልተው የሚታዩት አቶ ልደቱ ያንን ብዙዎችን ያነቃቃ ምርጫን እንዴት ያስታውሳሉ ሲባሉ ጥያቄ ቀርቦላቸው ነበረ። እንግዲህ በወቅቱ ያለፉባቸው ውጣ ውረዶችና ቁጭታቸውንም ጭምር ነው ከቢቢሲ ጋር በነበራቸው ቆይታ የተናገሩት። በ97 ምርጫ የነበሩት ሁኔታዎች ከአይምሮዬ ውስጥ በጣም አይጠፉም፣ አሁንም ድረስ ትኩስ ናቸው ሲሉ የሚቀጥሉት አቶ ልደቱ በጣም ተስፋ ሰጪ የሆኑ ሁኔታዎች በአጭር ጊዜ በኢትዮጵያ ፖለቲካ ምህዳር ጎልተው የታዩበት፣ ነገር ግን የተኮላሸበት የኢትዮጵያን ዴሞክራሲ ሌላ 20 ዓመት ወደ ኋላ እየወሰደ ምርጫ ነበር ሲሉ ነው የገለጹት። አቶ ልደቱ አክለውም ሲገልጹ የቅንጅት አመራሮች በተጨበረበረም ሁኔታ ተርፎ የሚያገኙትን የፓርላማ ወንበር የአዲስ አበባ መስተዳደርን ተረክበው የፖለቲካ ትግሉን አጠናክረው ቀጥለው ቢሆን ኖሮ የአሁን ኢትዮጵያን ተጨባጭ ሁኔታ በረዥም ርቀት የተለየ ይሆን ነበር ብለዋል። በተለይ ተቃዋሚ ኃይሎች 97 ያገኘነውን ውጤት እንደ ትልቅ ድል ቆጥረን ለበለጠ ድል የሚያበቃንን ኢህአዴግን አሸንፈን መንግስት የምንሆንበት እድል ይኖረን ነበረ። ያ ማለት ግን በኢትዮጵያ ታሪክ ለመጀመሪያ ጊዜ በምርጫ አንድ መንግስት ከስልጣን ወርዶ ሌላ መንግስት የሚተካበት ታሪካዊ ሁኔታ ይፈጠር ነበር ብለዋል። እንግዲህ ዲሞክራቲክ የሆነ በህዝብ የተመረጠ መንግስት በታሪካችን ለመጀመሪያ ጊዜ ማየት እንችል ነበር። አሁን ኢትዮጵያ ውስጥ ያለው የህልውና ፈተና የእርስ በርስ ጦርነት አይኖርም ነበር። በብዙ መመዘኛዎች የተሻለች የተረጋጋች ኢትዮጵያ፣ ለሌሎች አገሮች ምሳሌ የምትሆን ኢትዮጵያ ትሆን ነበር ብዬ አስባለሁ ብለዋል አቶ ልደቱ። እንግዲህ ይህንን ያሉት ያው ግንቦት 97 ምርጫ ተከትሎ በርካታ ሀሳቦች እየተንሸራሸሩ ስለሆነ ይህንን አስመልክቶ በነበራቸው የቃለ መጠይቅ ቆይታ የተናገሩት። አሁንም ቢሆን ምርጫ 97ን የማስታውሰው በጣም በቁጭትና በእልህ ነው ሲሉ ነው አቶ ልደቱ የተናገሩት። ወደ ቀጣዩ መረጃችን እንሻገራለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ በፋይዳ ዲጂታል መታወቂያ እስካሁን 15 ሚሊዮን ዜጎችን መመዝገቧን በዲጂታል የማንነት ምዝገባ ላይ ያተኮረ አይዲ ፎር አፍሪካ የተሰኘ ዓመታዊ መርሃ ግብር ላይ አስታውቀዋል። ፋይዳ ካርድ ብቻ አይደለም፣ ግላዊነትና ሚስጥራዊነትን ጠብቆ የሚያስፈልገውን ብቻ የሚሰጥ ልዩ ቁጥር ነው ያሉት ጠቅላይ ሚኒስትሩ መታወቂያ መመዝገብ በራሱ የመጨረሻ ግብ አለመሆኑን በማንሳት ከፋይናንስ ከትምህርትና ከማህበራዊ ጥበቃ ጋር ማስተሳሰር አስፈላጊ ነው ብለዋል።
አክለውም ዲጂታል መታወቂያ አሁን ላይ የፈጠራ ውጤት ብቻ ሳይሆን ጠቃሚ የህዝብ መሰረተ ልማት ወደ መሆን ተሸጋግሯል በማለት ለበርካታ አገልግሎቶች በር የከፈተ ስለመሆኑ አውስተዋል። የትኛውም መንግስት ይህንን ብቻውን ሊያከናውን አይችልም ያሉት ጠቅላይ ሚኒስትሩ የግሉ ሴክተር፣ የሲቪክ ማህበራት፣ አጋር የልማት ድርጅቶች ሁሉም የሚወጣው ወሳኝ ሚና አለ ሲሉ በዘርፉ የሚደረገውን ትብብር አስፈላጊነት አንስተዋል። ትክክለኛ ውጤት የሚለካው በተገነባው የሲስተም ብዛት ሳይሆን ለሰዎች ለውጥ ባበረከተው አስተዋጽኦ መጠን ነው በማለት የዲጂታል መታወቂያ ስርዓትን ከወሳኝ አገልግሎቶች ጋር ማስተሳሰር ያለውን ጠቀሜታ ጠቅላይ ሚኒስትሩ አብራርተዋል። በመድረኩ ንግግር ያደረጉት የፋይዳ ብሔራዊ መታወቂያ ዋና ስራ አስፈጻሚ ዮዳሄ አርአያ ስላሴ በበኩላቸው ኢትዮጵያ አሁን ላይ 15 ሚሊዮን የፋይዳ ተመዝጋቢዎች እንዳሏት በ2027 እንደ አውሮፓውያን አቆጣጠር ደግሞ ከ100 ሚሊዮን በላይ ዜጎችን ለመመዝገብ እቅድ መቀመጡን አንስተዋል። ከዚህ በተጨማሪ በተለያዩ የአገልግሎት ስርዓቶች ጋር የማገናኘቱ ስራም አሁን ላይ 55 የሚሆኑ አገልግሎቶች ጋር የፋይዳ ዲጂታል ስርዓት መተሳሰሩን አንስተዋል። አስከትለን የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸውን የአዋጅ ረቂቅ እንመለከታለን። ኢትዮጵያ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ደግሞ ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ደግሞ ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣውን ይህንን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ እየመራው ከ2 ሳምንት በፊት እንደነበር ይታወቃል። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበት ሕጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። መኖሪያ ቤት ማለት ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ ማዋል የማይፈቀድ ቤት እንደሆነ በአዋጁ ረቂቅ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህንን መሰሉን ቤት ለመኖሪያነት ዓላማ የማከራየት መብት የተጠበቀ መሆኑም በአዋጁ ተመልክቷል። በውጭ ዜጋ በሊዝ ባለይዞታነት ወይም ደግሞ ባለቤትነት የሚያዝ መሬት ወይም መኖሪያ ቤት የማይንቀሳቀስ ንብረት ተደርጎ እንደሚወሰድ ነው አዲሱ አዋጅ ትርጓሜ ክፍል የሚያብራራው። ይኸው ክፍል ሊዝን የተረጎመው አግባብነት ባለው ሕግ መሰረት በጊዜ በተገደበ ውል ለመኖሪያ ቤትነት ግንባታ ዓላማ የሚውል የከተማ ወይም የገጠር መሬት የሚገኝበት የመሬት ይዞታ ስሪት በሚል ነው። ማንኛውም የውጭ ዜጋ በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ ሊሆን የሚችለው በአዋጁ የተዘረዘሩ ቅድመ ሁኔታዎችን ሲያሟላ መሆኑን በሕግ ረቂቁ ላይ ተደንግጓል። በቅድመ ሁኔታ ዝርዝር ላይ በመጀመሪያ ረድፍ ላይ የተቀመጠው የውጭ ዜጋው ስም፣ ዜግነትና ሌሎችን ማንነት የሚገልጹ ሕጋዊ ሰነዶች ማቅረብ የሚለው መስፈርት ነው። የውጭ ዜጋው የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆኑን በአዋጁ በቅድመ ሁኔታ ተቀምጧል። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ለመሆን የሊዝ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ150 ሺህ የአሜሪካ ዶላር ያነሰ ሊሆን አይችልም ይላል የአዋጁ ረቂቅ። ሌላው በቅድመ ሁኔታነት የተዘረዘረው የውጭ ዜጋው የወንጀል ሪከርድ የሌለበት መሆን ይገባዋል የሚል ነው። እነዚህን መስፈርቶች የሚያሟላ አንድ የውጭ ዜጋ ከከተማና መሰረተ ልማት ሚኒስቴር የሚሰጥ ፍቃድ ሊያገኝ እንደሚገባው በአዋጁ ረቂቅ ላይ ተመልክቷል። ሚኒስቴር መስሪያ ቤቱ የፈቃድ ይሰጠኝ ማመልከቻ ላቀረበ የውጭ ዜጋ አስፈላጊውን ምርመራ በማድረግ በ15 ቀናት ውስጥ ውሳኔ መስጠት ይጠበቅበታል ይላል። የከተማና መሰረተ ልማት ሚኒስቴር ከዚህ በተጨማሪ ከውጭ ዜጎች የሚጠብቀውን የአነስተኛ ገንዘብ መጠን ከፍ ወይም ደግሞ ዝቅ የማድረግ የእያንዳንዱን የሊዝ ቦታ ወይም ቤት ስፋት እንዲሁም የሊዝ ይዞታዎችን ወይም ደግሞ ቤቶችን አጠቃላይ ቁጥር የሚወስን መመሪያ የማውጣት ስልጣን በአዋጁ ረቂቅ ተሰጥቶታል። ሚኒስቴር መስሪያ ቤቱ መመሪያውን የሚያወጣው የቤቶች ገበያ ወቅታዊ ሁኔታ፣ የከተሞች የማይንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ላይ ያላቸውን የተሳትፎ መጠንና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶችን መሰረት በማድረግ እንደሆነ የአዋጁ ረቂቅ ያስረዳል።
ሚኒስትሩ በሚያወጣው መመሪያ የተወሰኑ ሀገራት ዜጎችን ወይም ደግሞ ዜግነት የሌላቸውን የውጭ ሀገር ሰዎችን በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዳይሆኑ ሊከለክል እንደሚችል በአዲሱ አዋጅ ላይ ሰፍሯል። ለውጭ ዜጎች የተገደቡ ልዩ ቦታዎችና የድንበር አካባቢዎችም እንዲሁ ሚኒስቴር መስሪያ ቤቱ በሚያወጣው መመሪያ ይወሰናሉ ሲል የአዋጁ ረቂቅ አትቷል። አዲሱ አዋጅ ከቦታዎችና አካባቢዎች በተጨማሪ በውጭ ዜጎች ላይ የተጣሉ ሌሎች ገደቦችንም አካቷል። ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ደግሞ ባለይዞታ ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ደግሞ ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችል በአዋጁ ተደንግጓል። የውጭ ዜጎች ይህንን ጉዳይ ለማስፈጸም የሚያስፈልጉ የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ወይም ደግሞ ተያያዥ የመንግስታዊ አገልግሎት ክፍያዎችን መክፈል ያለባቸው በኢትዮጵያ ተቀባይነት ባለው የውጭ ምንዛሪ ብቻ እንደሆነ የሕግ ረቂቅ ግዴታ ያስቀምጣል። የአዋጅ ረቂቁ ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንጻዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን አይችልም የሚል ክልከላ በውስጡ አካቷል። ኢትዮ ኢንሳይደር እንደዘገበው ከሆነ ይህ ገደብ በግልና በመንግስት አጋርነት ወይም ደግሞ በተመሳሳይ የቤቶች ልማት ማዕቀፍ በፌዴራል ወይም በክልል መንግስታት የሚገነቡ መኖሪያ ቤቶችን አያካትትም። ለውጭ ዜጎች የተቀመጠው ገደብ በእነዚህ አካላት አማካኝነት ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶች ላይ ተፈጻሚ እንደማይሆንም በህግ ረቂቁ ላይ ተመልክቷል። ወደ ቀጣዩ መረጃ እንሻገራለን። በአሜሪካ በተፈጸመውና እንዲሁም ደግሞ ኢትዮጵያውያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞች ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል ጠይቋል። አሜሪካ በሰሜን ምዕራብ የመን የሚገኝ የሳዕዳ የስደተኞች ማቆያ ማዕከል ሚያዝያ 20 ቀን 2017 ዓ.ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ሕግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቋሙ ግንቦት 11 ቀን 2017 ዓ.ም ባወጣው መግለጫ ጠይቋል። አሜሪካ ጥቃቱን በፈጸመችበት ወቅት በስደተኞች ማቆያ ማዕከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህ ውስጥ 68ቱ በጥቃቱ መገደላቸውንና 47ቱ ደግሞ እንደቆሰሉ በሁቲ የሚተዳደረው የአገር ውስጥ ጉዳይ ሚኒስቴር መግለጹ ይታወሳል። ቢቢሲ ያነጋገራቸው ኢትዮጵያውያን እንደሚሉት ከሆነ በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ ብለዋል። በጥቃቱ ከተገደሉት ኢትዮጵያውያን መካከል 3ቱ የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው መረዳቱን ገልጿል። አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ የፈጸመች ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንዲሁም መቁሰላቸውን ሪፖርት መደረጉን የመብት ተቆርቋሪዎቹ በመግለጫቸው አስፍረዋል። አምነስቲ ባደረገው የሳተላይት ምስሎች ትናንት አሜሪካ በፈጸመችው የአየር ጥቃቶች በሳዕዳ ማረሚያ ግቢ ውስጥ የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ህንጻ መመታቱን ለይቷል። በሳዕዳ ግዛት የሚገኘውን የሪፐብሊካን አጠቃላይ ሆስፒታል የጎበኘው የዓይን እማኞች ለአምነስቲ እንደተናገሩት ከሆነ በርካታ ኢትዮጵያውያን ስደተኞች የከፋ የአካል መጉዳት እንዲሁም ደግሞ አጥንት ስብራትን ጨምሮ ከባድ ጉዳት እንደደረሰባቸው ተናግረዋል። አንደኛው የዓይን እማኝ በሪፐብሊካን ሆስፒታል 25 እንዲሁም በአልታል ሆስፒታል ደግሞ 9 የቆሰሉ ስደተኞች መመልከታቸውን ገልጸዋል። ሁለቱም ሆስፒታሎች የጎበኙትና በርካታ ኢትዮጵያውያን ስደተኞችን ያነጋገረው ሌላ እማኝ በበኩላቸው ከሌሊቱ 10 ሰዓት በመጀመሪያው ሚሳኤል ሲመቱ ተኝተው እንደነበር ነገሩኝ። ሲነቁም ዙሪያቸውን በተቆራረጡ አስክሬኖች ተከበው ነበር። ድንጋጤና መሸበር ፊታቸው ላይ ይነበባል። አንዳንዶቹ በደረሰባቸው ድንጋጤ መናገር ተስኗቸዋል ብለዋል። በሆስፒታሉ የሚገኙ የአስክሬን ማቆያ ስፍራዎች በመሙላታቸው ምክንያት በአየር ጥቃቱ የሞቱ ግለሰቦች አስክሬን ውጭ ላይ ተደርድሮ እንደነበርም አምነስቲ የዓይን እማኞችን ዋቢ አድርጎ ገልጿል። ሳዕዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኞቹ አገራት የመጡ እንደሆኑ የታወቁ ነገር ባይኖርም አብዛኛው ኢትዮጵያውያን ሳይሆኑ እንዳልቀሩ የመን ውስጥ ከሚገኙ ኢትዮጵያውያን ማረጋገጡን ገልጿል። ስማቸው እንዳይገለጽ የጠየቁ ከአፍሪካውያን ስደተኞች ጋር የሚሰሩ 3 ግለሰቦች በበኩላቸው በዚህ የማቆያ ስፍራ የነበሩት ከአንድ ኤርትራዊ በስተቀር ሁሉም ኢትዮጵያዊ ስደተኞች መሆናቸውን ገልጸዋል።
የአሜሪካው የአየር ጥቃትን ተከትሎ የስደተኛ ማቆያ ማዕከሉን፣ ሆስፒታሎችን እንዲሁም የአስክሬን ማቆያ ስፍራን ከጎበኙ በየመን ከሚገኙ የአፍሪካ ስደተኞች ጋር የሚሰሩ ግለሰቦች በርካታ ሰዎች መገደላቸውን መስማቱን አምነስቲ በዚሁ መግለጫ ላይ አስፍሯል። ተቋሙ በስፍራው የወደቁ አስክሬኖች እንዲሁም የነፍስ አድን ሰራተኞች በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍርስራሾች ስር ለማውጣት የሚሞክሩበት አሰቃቂ የሳተላይት ምስሎችና ቪዲዮዎችንም ፈትሿል። ጥቃቱን ተከትሎ በስፍራው የነበሩ የዓለም አቀፍ ቀይ መስቀል ሰራተኞች ከፍተኛ ቁጥር ያላቸው ሟቾች መመልከታቸውን፣ አብዛኞቹ ስደተኞች መሆናቸውን ማረጋገጡን ነው ተቋሙ ያወጣው መግለጫ አምነስቲ የጠቀሰው። አሜሪካ ሁቲዎች መጠለያ የሌላቸው ስደተኞችን የሚቆዩበትን ታዋቂው ማዕከል ላይ የአየር ጥቃት ፈጽማለች። ሰላማዊ ዜጎች በዚህ ጥቃት መገደላቸው አሜሪካ በዓለም አቀፍ የሰብአዊ ሕግ መሰረት ጥንቃቄና መለየትን ጨምሮ የጣሉበት ግዴታ ተወጥታ ይሆን የሚለው አሳሳቢ ስጋቶችን የሚጨምር ነው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ተናግረዋል። አሜሪካ ይህንን የአየር ጥቃት ጨምሮ ሲቪሎች የተገደሉበት እንዲሁም የዓለም አቀፍ ሰብአዊ ሕግ ተጥሶ ሊሆን የሚችሉበት የአየር ጥቃት በአስቸኳይ ገለልተኛና ግልጽ የሆነ ምርመራ ልታደርግ ይገባል ሲሉ አጽንኦት ሰጥተዋል። የአሜሪካ ወታደራዊ ማዕከላዊ እዝ የጥቃቱ ኢላማ ባያስታውቅም የሀገሪቱ መከላከያ ባለስልጣን በጥቃቱ ሞተዋል የተባሉ ሲቪሎችን ጉዳይ እንደዚሁም የጉዳቱን ግምገማ እያካሄዱ መሆናቸው በዚህ መግለጫ ላይ ተጠቅሷል። ግምገማውን እንዲሁም ደግሞ ከሲቪሎች ጉዳት ጋር የተያያዙ ማናቸውንም ድምዳሜዎች እንዲሁም ሊሰጡ የሚችሉ ምላሾች በአስቸኳይ ለሕዝብ ይፋ ሊደረግ እንደሚገባ ነው አምነስቲ የገለጸው። አሜሪካ የሰዓዳ እስር ቤት ሁቲዎች ስደተኞች ለማቆየት ይጠቀሙበት የነበረ እንዲሁም በመደበኛነት በዓለም አቀፉ ቀይ መስቀል የሚገኙ የስደተኞች ማቆያ ማዕከል እንደሆነ ማወቅ እንደነበረበትም ነው አምነስቲ በዚሁ መግለጫው ላይ አጽንኦት ሰጥቶ የጠቀሰው። ከዚሁም በተጨማሪ ማንኛውም በዚህ ማዕከል ላይ የሚፈጸም የአየር ጥቃት በሰላማዊ ሰዎች ላይ ከፍተኛ ጉዳት እንደሚያደርስ አሜሪካ ልታውቅ እንደሚገባ አምነስቲ አትቷል። በዓለም አቀፍ የሰብአዊ ሕግ መሰረት ተፋላሚ ወገኖች ወታደራዊና ሲቪል ኢላማዎችን መለየት ብቻ ሳይሆን ወታደራዊ ኢላማ መሆኑን ማረጋገጥ አለባቸው። እንዲሁም ጥርጣሬዎች የሚያጭሩ ከሆነ ጥቃቶቹን የመሰረዝ ግዴታ አለባቸው። ተፋላሚዎች ወታደራዊ ኢላማ ላይ ጥቃት በሚያደርሱበት ወቅት በስፍራው ባሉ ሰላማዊ ዜጎች ላይ ሊደርሱ የሚችሉ ጉዳቶችን ለመቀነስ ሁሉንም ጥንቃቄዎች ማድረግ እንደሚገባ ይደነግጋል። በሲቪሎች ላይ ጉዳት መድረሱ ከተረጋገጠ ተጎጂዎችም እንዲሁ ቤተሰቦቻቸው ለደረሰባቸው ዓለም አቀፍ የሰብአዊ ሕግ ጥሰት ሙሉ ካሳ ሊያገኙ እንደሚገባም አመላክቷል። በሲቪሎችና በሲቪል ንብረቶች ላይ ቀጥተኛ ጥቃቶች ወይም ደግሞ ወታደራዊ ኢላማዎች ባለየ መልኩ ጥቃቶችን በመፈጸም ሰላማዊ ነዋሪዎችን መግደል ወይም ማቁሰል ከተረጋገጠ የዓለም አቀፍ ሕግ ጥሰት ወይም የጦር ወንጀል ተደርጎ ይወሰዳል። አምነስቲ በሰዓዳ የማረሚያ ቤት ግቢ ውስጥ ህጋዊ የሆነ ወታደራዊ ኢላማን መለየት እንደተቸገረም አስፍሯል። ከጥቃቱ አንድ ቀን ቀደም ብሎ የአሜሪካ ማዕከላዊ እዝ ከሚያዝያ 7 2017 ዓ.ም ጀምሮ በየመን ከ800 በላይ ኢላማዎችን መምታቱን ገልጾ ለደህንነት ሲባል ስለ ጥቃቶቹ መረጃዎችን ከመግለጽ እንደታቀበ ጠቅሶ ነበር። የተከበራችሁ የቻናላችን ቤተሰቦች አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። መልካም ጊዜ በያላችሁበት ቸር ይቆየን።